ቅዱስ አሐዱ አምላክ ዓመታት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመትፍዲ ፍዳ በመጥዋዕት በሊ እስከ መተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለሰኔ በዛቲ ዕለት ተስካረ ዕረፍቱ ለዐቢይ ነቢይ ሳሙኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 9 በዚህች ዕለት የታላቁ ነቢይ ሳሙኤል የዕረፍቱ መታሰቢያ። የዚህ ቅዱስ አባቱ ሕልቃና ይባላል። የእናቱም ስም ሐና ነው። እነርሱም ከሌዊ ነገድ በካህኑ አሮን ከካህኑ ወገን ናቸው። ሐናም መካን ነበረች። ክብር ይግባውና ወደ እግዚአብሔር እያለቀሰች ዘወትር ስለማለደች ይህን የተባረከ ልጅ ሰጣት። በቤቷም 3 ዓመት አሳደገች። በዚህም በኋላ ገና ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊንም በመላላክ የሚያገለግለው ሆነ። የካህኑ ኤሊ ልጆች ግን ክፉዎች ነበሩ፣ እግዚአብሔርንም አይፈሩ ነበር፣ በቅዱስ መስዋዕቱም ላይ በደሉ። ይህ ሕፃን ሳሙኤል ግን በኤሊ ፊት ለእግዚአብሔር ሲያገለግል ኖረ። በእነዚያ ወራቶችም ቃለ እግዚአብሔር ውድ ነበር፣ የሚታይ ራእይም አልነበረም። ከዚህም በኋላ በአንዲት ሌሊት እንዲህ ሆነ። ኤሊ በመኝታው ተኝቶ ሳለ ዓይኖቹም መፍሰስ ጀምረው ነበር፣ ማየትም አይችልም ነበር። የእግዚአብሔርንም መብራት አብርቶ ለማሳደር ገና አላዘጋጁም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔርም ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እነሆ እኔ አለሁ አለ። ወደ ኤሊም ፈጥኖ ሄደ። ስለጠራኸኝ ነው እኔ መጣሁ አለው። ኤሊም አልጠራሁህም፣ ተመልሰህ ተኛ አለው። ሂዶም ተኛ። እግዚአብሔርም ዳግመኛ ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደ። ስለጠራኸኝ ነው መጣሁ አለ። ኤሊም አልጠራሁህም፣ ተመልሰህ ተኛ አለው። ሳሙኤልም ከዚህ አስቀድሞ እግዚአብሔርን በራእይ ገና አላወቀውም ነበር፣ ቃል እግዚአብሔርም አልተገለጠለትም ነበር። ዳግመኛም እግዚአብሔር ሳሙኤልን 3ኛ ጊዜ ጠራ። ተነስቶም ወደ ኤሊ ሄደ። ስለጠራኸኝ ነው መጣሁ አለው። ኤሊም ያንን ልጅ እግዚአብሔር እንደጠራው አሰበ። ልጄ ተመልሰህ ተኛ፣ የሚጠራህ ካለ እኔ ባሪያህ እሰማሃለሁና ጌታዬ ተናገር በለው አለው። ሳሙኤልም ሂዶ በመኝታው ተኛ። እግዚአብሔር መጥቶ እንደመጀመሪያው በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያህ እሰማሃለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማ ሁሉ ሁለቱን ጆሮዎቹን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገርኩት ቃሌን አደርጋለሁ። በዚያችም ቀን በኤሊና በወገኑ ላይ የተናገርኩትን ሁሉ አጸናለሁ፣ ጀምራለሁ፣ ፈጽማለሁ። ልጆቹ የእግዚአብሔርን ቃል አቃለዋልና እርሱም አልገሠጻቸውምና በልጆቹ ኃጢአትን የወገኑን ለዘላለም እንደምበቀለው ነገርኩ። ስለዚህም ነገር በዕጣንም ቢሆን በመሥዋዕትም ቢሆን የኤሊ የወገኑ ኃጢአት እስከ ዘላለሙ ድረስ እንዳይሰራ የራሴ እንዲህ ብዬ ማልኩ። በኤሊ ወገኖችና ልጆች ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህም በኋላ የቂስ ልጅ ሳኦልን ቀብቶ ለእስራኤል ልጆች ያነግሠው ዘንድ እግዚአብሔር ሳሙኤልን አዘዘው፣ እንዲያነግሥላቸው ለምነዋልና። ሳኦልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን ለእሴይ ልጅ ዳዊትን ይቀባው ዘንድ ይህን ነቢይ ሳሙኤልን ዳኘኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳድራቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሳሙኤልን ከደቂቀ ንሱ ለእግዚአብሔር ውስተ ቤተ መቅደሱ ሂዞ በእዱ ከመ ኢያንሶሱ ሳኦል ቀዳሚ ወበሰጠጣ ለልብሱ እግዚአብሔር ሰጠጣ ለንሱ ወበዛቲ ዕለት ኮነ ሰማዕተ ቅዱስ ሉኪያኖስ ምስለ አርባዕቱ ሰማዕታት ካልአን። በዚህችም ዕለት ቅዱስ ሉኪያኖስ ከሌሎች 4 ሰማዕታት ጋር ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበር። የሰማዕታትንም መከራቸውን በእሳት ሲያቃጥሏቸውና ሕዋሳታቸውን ሲቆራርጧቸው፣ ሲሰቅሏቸው፣ ከእሳት ምድጃ ውስጥ ሲጥሏቸው ምንም ጉዳት እንዳልደረሰባቸው ባየ ጊዜ ከዚህ ሥራ የተነሳ አደነቀ። ክብር ይግባውና በጌታችን አመነ። ያገለግላቸው የነበሩ ጣዖታት ከእሳት ቢጥሏቸው ፈጥነው ይቃጠላሉ እንጂ ይህን ሥራ ሊሰሩ እንደማይችሉ ተረድቷልና። ዳግመኛም እንዲህ አለ። ይህን ድንቅ ሥራ የሚሠራ አምላክ በእውነት እርሱ አምላክ ነው። ከዚህ በኋላ በንጉሥ ፊት እኔ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጥ ጮኾ ተናገረ። ንጉሡም ወደ እርሱ አቅርቦ ጣዖት ማምለክን እንዳይተው መከረው። ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት። እርሱ ግን አልሰማውም፣ ስቃዩንም አልቀረም። ከዚህም በኋላ ንጉሡ ጽኑ ስቃይ እንዲያሰቃየው ጀመረ። ዘግዝቀው እንዲሰቅሉት፣ መንጋጋውንም በድንጋይ እንዲሰብሩት፣ ታላቅ ግርፋትንም እንዲገርፉት አዘዘ። ከዚህ በኋላም 4 ክርስቲያን እስረኞች ቀረቡና ከእርሱ ጋር አቆማቸው። ንጉሡም ለአማልክት ዕጣን እጠኑ፣ ይህ ካልሆነ ግን ታላቅ ስቃይን አሰቃያችኋለሁ አላቸው። እነርሱም በሲቀጡ አልታዘዙለትም። በላያቸውም ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜ ዝናብን ዘነበ፣ እሳቱንም አጠፋው። ቅዱስ ሉኪዮስን ግን እንደ አምላክህ እሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉት አዘዘ። በረጃጅም ችንካሮችም ሥጋውን ሁሉ ቸነከሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያን 4 ሰዎች ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰ ለዘላለሙ አሜን። ሰላም ለሉኪያኖስ ዘአድማ ተወድሶ ምስለ አርባዕቱ እደው ስቃያተ ስም በታግሶ
ሶበላ አማልክት ኢሶአ መስዋዕተ ልዑል አስተሃይሶ እልደቀነውዎ እስከ ይመጡ ነፍሶ እስመ በአይባል ቀጥቀጡ መንከስዎ በበዛቲ ዕለት ተዝካረ ረፍቶ ለዮሐንስ ወአርልክሳ ጳጳስ በረከቶም ታህል ምስሌነ ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ለሰኔ በዛቲ ዕለት ኮና ሰማዕተ ደናግል ቅዱሳት ደባሞን ወብስጣሞን ወሶፍያ እሞን። ወበዛቲ ዕለት ታይር ተዝካረ ረፍቶሙ ለአቅሊሙ ወሰማዕት ወአባ ነአን ወይስካ በረከቶም ታሉ ያሉ ምስሌነ ለዓለመ ዓለም። ወበዛቲ ዕለት ካዕበ ኮነ ፍስሐ አብይ በኩሉ ዓለም ለሕዝበ ክርስቲያን ወመላእክትኒ በሰማያት ተፈስሑ ባቲ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ለተጸምዱከ ዘእንበለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አልዩ ወመነኮሳት ሄራን ባረኩ ባርኮ በወይዛቲ መካኒስ ታርጋሪ ሊቅ ወንጉስ ሕፃን ለዘጻፎ ፍታሶ ለዛ አጽሐፎ ዘደረስ ለዛ አንብቦ ለዘተርጎሞ ወልሳን አዲስ ወለዘሰማ ቃሎ ለዝነ መንፈስ ወጸቡተሙ ማርያም አላቂት ሁሉ ባይት ሲውራ ሊማረን ነቢይ ኢየሱስ ክርስቶስ በላ አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም። ወወልድ ወመንፈስ ቅዱስ አሐዱ አምላክ አማት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ